ወይዘሮ ሀና የዲኤንኤውን ውጤት አመጣች። በዚህም የውጤቱን ስታውቅ በጣም ተደሰተች። እውነተኛ እናቷ የመሰለቻት ኩኩሻም ግን ዲኤንኤው ውጤት እውነተኛ ልጅ መስሎ ስለመጣላት በጣም ተደሰተች ከሚባለው በላይ። እናቴ ሆነች ማለት ነው በቃ በማለት አሁንም ደስታዋን አበሰረች። ሀና ግን አሁን ላይ በጭንቀት ትገኛለች። ባለቤቷ የባለቤቷን ድምፅ ስትሰማ በጣም ፌንት ነቀለች። ስለ አባቷም ነገር ስነግራት ስለሱ ተይውና እኔ አንቺ እናቴና ማኤል ካላችሁኝ ከበቂ በላይ ነው በማለት ይሄንን ሀሳብ ነገረቻት። ቢሆንም ዘነቡንም ይቅርታ ብዬ እቤት እንድትመጣ አድርጋታለሁ ስትላት ነበር። በፍጹም ይሄንንማ አታደርጊም ስትላት ነበር። እንዴ ለምን ስትላትም እሷ ብዙ ነገር ያደረገችኝ ናት ነበር ያለችው። ይህንም ማድረግ የለብሽም ምክንያቱም አሁን ላይ አንቺን ላገኝ የቻልኩት በእሷ ምክንያት ነው ስትላት ነበር። ሁለቱም እንግዲህ ሌባ መሆናቸውን አላወቀችም እና እሷ ግን ለገንዘብ ሳይሆን እናት የእውነት የቤተሰብ እንትን የማታውቀው ኩኩሻ አሁን ላይ እናቷ ሆናላት ደግሞ ስመጣ የእውነት እናቷ አድርጋ ተቀበለቻት። ይገርማል። አቶ እስክንድር አሁን ላይ ያለበት ሁኔታ በጤንነቱ ይገኛል። በዚህም የተነሳ ዶክተር እስክንድር ማለት ነው ለሱ ለሀናም የባለቤቷን ድምፅ ስትሰማ ያለችበትን ማወቅ አቃታት። እውነት ባለቤቴ ነው የእሱ ድምፅ ነው በማለት እራሷን ስታ ከነስታት ሄደች። ግራ የተጋቡት እዝራና ሀብል ተከትላት ሄደች። ምን ሆነች ነው ስትላት እሱ ነው የሀብል አባት ነው ይሄ ድምፅ ሁሉ በማለት ግራ ተጋባት። ሀብልም ደነገጠኝ። ምን ነው ደነገጥሽ ብትላትም አይ እንጃ ምንም የማይታመን ነገር የኩኩሻ ውጤት መጣ። የሰሩት ትወና የወይዘሮ ሀናና የአጸዴ ተንኮል ሰራላቸው። ማሂ የእሷ ልጅ አትሆንም ብለን ነበር ተመልካቾች እየጠረጠር ነው። ነገር ግን የእሷ ልጅ ሁና ዲኤንኤውን የእሷን ፀጉር ተጠቅመው ልታልፍ ችላለች። በዚህም ውጤት ኩኩሻ በጣም ተደሰተች። በጣም ይገርማል እኮ። እናም በዚህ የተነሳ በደስታ ኩኩሻም የእናትነት ውጤቷን ስትሰማ በጣም ደስ አላት። በጣም ግሩም ነው። የባለቤቷን ድምፅ ስትሰማ ወይዘሮ ሀና ፌንት ሰራች። እሱ ራሱ ዘካሪያስ ነው በማለት አቶ እስክንድር ሲያወራው ስልክ እነሱ ቤት ስለነበረች በጣም በድንጋጤ ተነስታ ወደ በረንዳ ወጣች። ይሄን ያየችው ሀብልም በጣም ተጨናነቀች። ውጤቱም የኩኩሻ ውጤት እኮ መጣ፣ ኖርማል ባዮሎጂካል ልጅ ሆና ተገኘች ስትል እንግዲህ ልዩ የሆነች እናቷ ስሜት ተሰማት። ሀብል በጣም ይገርማል። ሀናና ጸዴ አሁን ላይ ያሉበት ዘነቡና ጸዴ በጣም ግሩም ላይ ናቸው። ሂጂና ይቅርታ ጠይቄ የልጅነት ውጤቷ ከታወቀ እግሯ ስር ድፍት በማለት ጠይቄ በማለት ጥያቄ ጠየቀቻት። እኔም ከእሷ እግር ስርማ ሂጄ አልጠይቅም ስትል ነበር። ሰላም ጤና ይስጠለን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት እንግዲህ ሀብል ድራማ ላይ አቶ እስክንድር ልጁ እዝራ አባ ልጄ በሚለው ሰዓት እኔ ልጅህ አይደለሁም አባቴ አይደለህም በሚለው ሰዓት በጣም ስሜታዊ ሆኖ ራሱን ስቶ ነበረ የወደቀው። ምክንያቱም ተንኮለኛዋ አጸዴ ሁሉንም የተደበቀ ሚስጥር በመናገር እሱንና አባትየው ፌንት እንዲሰራ አድርጋለች። በዚህም የተጠቀመችው አጸዴ ቤተሰቡ እንዲታወክና እንዲታመም፣ ሁለተኛ ደግሞ እኛ ስራ ላይ ስንሆን እነሱ በራሳቸው ቢዚ እንዲሆኑ ነው በማለት አጸዴ ተንኮለኛዋ ነበረች። የተደበቀውን የዲኤንኤ ውጤት ለመጀመሪያ ለሜርሲ ይሄን ነገር እንትን ስትል ዛሬ ደግሞ ለባለቤቱ
እዝራ ለመናገር የቻለችው። እዝራም እንግዲህ ይህንን ስለሰማ ነው አባቱን መጥፎ ቃል ሊናገረው የቻለው። አባትየውም እንግዲህ አሁን ያለበት ሁኔታ እንግዲህ ኦክሲጅን ውስጥ ገብቶ ነበርና በመጨረሻም ሊሻለው ችሏል። እሱም ተነስቶ ምንድን ነው ያደረገው ታሟል በቃ እያለ ይቅርታ ቢሉትም አሁን ነው ይቅርታ የምትሉኝ እያለ እህቱንና ባለቤቱ ሀብልን በጣም ተቆጥቷን ነበር። ይሄን ስታቅ እንዴት ቢለውም በመጨረሻ ምንም እንዴት ትላለህ? ይሄን እኮ በቃ እኔ ነኝ እንደውም እንትን ያልኩት እንደውም ይቅርታ ጠይቅ በማለት እሱን ስለሱ ተወው እያለው ነበር። በመጨረሻም እንግዲህ ይቅርታ አድርጉልኝ ብሎ እኔ ነኝ አባዬ ይቅር በለኝ እየተጸጸተ ይገኝ ነበርና አቶ እስክንድርም ሊሻለው ችሏል። በዚህም የተነሳ መድኃኒቱን እንግዲህ ከአውስትራሊያ ሊመጣለት ተልኮለታል ማለት ነው። ወደ ሀና ጋር ስንሄድ ሀና እንግዲህ የዲኤንኤዋ ውጤት ዛሬ የሚከፈትበት ነው። በመኪና ይዛ ስመጣ ተንኮለኛዋ አጸዴ እንግዲህ እያየቻት ነበረ ማለት ነው። አጸዴ ክፈችው 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 እያለች እየተናገረች ትገኝ ነበር። በዚህም የተነሳ አጸዴ እንግዲህ ያለችበት ሁኔታ እንድታይ ትፈልጋለች እና በዚህ የተነሳ እሷም እንግዲህ አይ አሁንም አልከፍትም ጨነቀኝ እያለች ልጅስ ባትሆን እያለች በጣም እየተጨነቀ ያ የምከፍተው ቤት ነው ብላ ከመኪናውም ውስጥ ሆና ሳትከፍተው ቀረ። በዚህ የተነሳ እንግዲህ አጸደም ሳትከፍተው ወደ ቤት ሄዳለች ማለት ነው። ወደ ቤት ሄዳ እንግዲህ እዛው ክላሷ ሆና ልትከፍተው ችላለች። ከከፈተችውም በኋላ ምንድን ነው ያደረገችው? ከፍታ ስታየው እንግዲህ የዲኤንኤ ውጤቱ ኩኩሻ የእሷ ልጅ እንደሆነች ይናገራል። በዚህም እያለቀሰ ደስ አላት። ልጄ ናት እያለኝ ነበር። እሷም በጭንቀት ስለምትገኝ ኩኩሻ እማዬ ብትላትም እሷም ጭንቀት ላይ ስለሆነች የእሷን ነገር ልታዳምጣት አልቻለችም። መጨረሻ ላይ ግን ልጄ ይቅር በይኝ እንደዚህ በይኝ እያለች ተማጸነቻት። እሷም ይቅርታዋን ተቀብላት ተቃቀፉ። ካሁን በኋላ በቃ ምንንም ቢሆን ይቅርታን ብለናት ትመጣለች ስትላት እንግዲህ ኩኩሻ እሷን ለመጣል ፈልጋለች። በፍጹም እሷን እዚህ አናመጣትም፣ በፍጹም እዚህ ልታመጫት ነው ታዲያ እያለቻት ነው። ልጄ ብዙ ነገር እንትንም ብትል እኮ ምንም ብታደርግሽ እዚህ ደረጃ ዙሮ አንቺን ላገኝበት የቻልኩት በእሷ ምክንያት ነው ስትላል ነበር። እሱን ተይውና በራሳችን ቢዚ እንሆን የማታውቂው ብዙ ነገር አለና እሷን ተያት እያለች እንግዲህ በባለፈው ታሪክ ላይ ብዙ ነገር ነው ያደረገች ብላ ውሸቷን ከሀብል ጋር የምታደርገውን ድርጊት ስትጠይቃት ነበር። በዚህ የተነሳ እንግዲህ ሀብልም ወይዘሮ ሀናን ዘነብን ተንኮል ስትነግራት ነበር። እናም እሷም ያንን የእሷን ታሪክ ለእሷ አድርጋ ነበረ ስነግራት የነበረችው ማለት ነው። እንግዲህ አቶ እስክንድርም ከሕክምና ወጥቶ ወደ ቤት ተመልሶ ሀብልን ይቅርታ በል ብሎ እዝራን ይቅርታ ሲያስጠይቀው ነበር። እዝራም ይቅርታ ብሎ ጠይቋል ማለት ነው። እንግዲህ ሁላቸውም በይቅርታ ሆነው እኔ እናንተ እንደዚህ ከሆናችሁ ቤተሰቡ እንደዚህ በሰላም ከሆነ ምንም ቢሆን አልሆንም ምንም አልሆን እያለ እንግዲህ ቤተሰቡን እያጽናና ይገኛል ማለት ነው። እና በዚህ የተነሳ እንግዲህ አቶ እስክንድርም ይሄን እያለ ዛሬ ደግሞ እኮ ዶክተሩን ይደውልልህና ታገኘዋለህ እንዳገኘው ብሎሃልና ደውዬ ላገናኝ በኢሞ ሲለው እሺ መድኃኒቱን ደግሞ ልኬልሃለሁኝ ዛሬ ወደ አዲስ አበባ ይገባል ብሏል። እንግዲህ ለልጁ ልኮለታል ማለት ነው። እናም እንግዲህ ወይዘሮ ሀና ውጤቱን ካወቀች በኋላ ወደ ቤት መጥታለች ማለት ነው። ወደነ ዘነቡ ጋር ስናር ዘነቡ አሁን ላይ የሰጠቻትም የዲያስፖራዋ ብር አልቅቷል። በጣም እየራባት ትገኛለች። በዚህ የተነሳ እንግዲህ አሁን ላይ በጣም ውጥረት ላይ ትገኛለች። በቃ ካሁን በኋላ ሂጂ እያለቻት ተንኮል መቼም አስበሽ አይደለም አይደላችን ሰራተኛ የቀጠርሽው እያለቻት ነበር። እንዴ እንትንስ ብላ አንቺ ልነግርሽ ነው በእኔ ስራ አትግቢ ብዬሻለሁ ብላ እንግዲህ እሷን እንትን ስትላት ነበረ ማለት ነው። በመጨረሻ እንግዲህ ምንድን ነው ያደረገችው?
እስክንድር ሆስፒታል እንደሆነ አስመሳዩ አጸዴ እንግዲህ ወንድሜ እያለች እንዲያማረተኝ ሳይሞት ሆስፒታል ሆኖ እንግዲህ እያለ በጣም እያለቀሰኝ ነበር የመጣቸው አስመስላ። እንዴ ዝም በይ ብላ እንግዲህ ሜርሲ አንገቷን ስታንቃት አባቴ ደግሞ ወንድምሽ አይደለም እያለ እንዲህ ምንም ቢሆን እኮ ወንድሜ ነው ምንድን ነው የምትፈልጊው ብላ በጣም ትናገራታለች ማለት ነው። ሜርሲን በዚህ የተነሳ ውጪ የኔ አባት ለአንቺ ወንድም ሊሆን አይችልም ከአንቺ ውጪ እባክሽን እያላት ነበረ። በእርግጥ በጣም ይቅርታ ይህንን አሁን ላይ ማውራት አልነበረብኝም የተደበቀ ሚስጥር ግን ይቅርታ ብላ እዝራን ልታባብለው ትሞክራለች። ውጪ አሁን በኋላ ባትመጣ ጥሩ ነው እንዳትመጣ አድርጊያት እዚህ ቤት እንዳትመጣ በማለት እንግዲህ ይሄንን ሀሳብ ሰጥታታለች ማለት ነው። እሷም ወጥታ ሄዳለች። ወንድሜ ነው ብትልም ማንም ሊረዳት አልቻለም። ልታስመስል ነበርና የሄደችው ማለት ነው። እንግዲህ እዛ ቤት ምግብ የምትሰራው የቤት ሰራተኛዋንም የቀጠረቻት እንግዲህ እዝራ አያቅም። ምንም እንትን ቢል በደላላ የማታውቀው ሰው የላትምና አጸደይ ወደዛ ቤት እንድትመጣ ያደረገቻት እራሷ ነች ማለት ነው። እና በዚህ የተነሳ አሁን ላይ ያች ሰራተኛዋም እንግዲህ እቃ ለማምጣት ከቤት ወጥታ ሄዳለች። ነገር ግን መድኃኒት ከምግቡ ላይ ጨምሪ ባላልሻቸው ነው ከምትሰራበት ላይ ብለሻል ነው አጸደይ ስትላትም ስለ እኔ ስራ አይመለከትሽም አትግቢ በማለት እንግዲህ ከሀናን ጋራ ምግብ ገዝታላት በቃ አሁን እኮ አንቺ ምስር የምትለቅሚ ሴት መሰልሽ እያለች እያሾፈችባት ትገኛለች ማለት ነው። ምክንያቱም አበላሏ ምናምን በጣም እንትን ይል ነበር እና ምስር የምትለቅሚ ሴት መሰልሽ ብላ መጨረሻ ላይ ሄደሽ እንግዲህ ሀናን በጣም ከዚህ እንትን ከወጣ ሄደሽ ይቅርታ ጠይቂያት በምትላት ጊዜ ጭራሽ እኔ እግሯ ስር ነኝ እኔ ሂጄ ይቅርታ ብዬ የምጠይቅ ብትላትም እንዴ ታዲያ ይሁና ብትያትስ ይቅርታ ማለት ግዴ ነው። ሂደሽ ይቅርታ ብለሻት እዛው ብትኖሪ ከዛ እኔ ይቅርታ እንኳን ብታደርግልኝ ብር ብዬ አልጠይቃትም ገንዘብ ስትላት እሱን አሁን ማናለሽ አሁን ዝም ብለሽ ይዥና ይቅርታ በይ ከእግሯ ስር ድፍት ብለሽ እንግዲህ እራብ እንዳሞች እያለች ትነግራታለች ማለት ነው። አጸዴ ተንኮል ድራማ አንደኛዋ ማለት ነው። ሁለቱም አንድ ናቸው፣ ግን አጸዴ ትበልጣለች ማለት ነው። ደግሞም እኮ ይሄንን እንትን ያመጣሁት አሁን ልጇ ልትሆን የቻለችው እኔ ነኝ። ይሄንን ሲስተም አምጥተን የልጅቷን ጸጉር እንዲቆረጥ የዲኤንኤ ያደረግኩት እያለኝ እየተጣሉ ይገኛሉ። እና እንግዲህ አቶ እስክንድር ወደ ዶክተሩ ጋራ በቪዲዮ ኮል በሚያናግር ጊዜ ማነች ሀና ከነሱ ቤት መታለችና ደግሞ አባትሽም እኮ ተገኝቷል ምንም ያለበትም ባላቅ በመሰረቱ ተገኝቷል በቃ እያለቻት ነበር። ሀብልም ብዙም ደስ ማነች ኮኩሻም ያው አባቷም ስላልሆነ ዲሳላ አንቺና ማኤ ካላችሁልኝ ስትል አባትሽም አለ ብዬ ብነግርሽ ይሻላል ብላ እንዳውም ዛሬ ሁሉን ሰማለሁ በማለት እንግዲህ ወደና አቶ እስክንድር ቤት ሄዳ ነበር ጠይቅ እና ቤተሰብ ሆናለች። እዛው በሚደውል ሰዓት እንግዲህ በጣም እንትን ትላለች። አቶ እስክንድር ሲያዋራው በጣም ትደነግጣለች። በቃ እንዴ ምን ሆንሽ እያለቻት አይ ምንም ራሱ እሱ ነው ብላ ተነስታ ትሄዳለች። በዚህም የተነሳ ሀብልም ተነስታ አብራ ተከትላት ትሄዳለች። በዛ ምንድን ነው ስትላት ሁሉንም ነገር ትነግራታለች። የሀብል አባት ነው ማለት የኩኩሽ አባት ስትላት ትደነግጣለች። ደግሞ ዛሬ ዲኤንኤው እኮ ውጤት መጥቶ ሙሉ በሙሉ ልጅ ሆና ተገኘች በማለት ለሀብል ስነግራት ሀብልም ትደነግጣለች። ምን ነው ደነገጥሽ እያለቻት ነበር። ደግሞ ይሄም አባቷ ነው በማለት ትነግራታለች ማለት ነው። እንግዲህ በዚህ የተነሳ ሀብል ማነች ኩኩሻ መስመር ላይ ስትሄድ ሀኒ ዘነቡ ብታቆማትም እኔ ካሁን በኋላ ወደ ኋላ ሳይሆን ወደፊት ነው የምራመደው፣ ልብስሽ ቆሽሿል ከኋላ ብትላትም ወደፊት ነው የምራመደው በማለት ነበር ትተሄደው። እንግዲህ የዶክተሩ ልጅ ማለት ነው ቢንያም የሚባለው መስመር ላይ ሲያገኛት እንግዲህ ኩኩሻ በጥፊ የለከፋት መስሏት አስቀምጣ ሰጥተዋለች። እንግዲህ ሁለቱም በአጋጣሚ ፍቅር ውስጥ ገብተዋል። እሷም እሱን ልታስታውስ ችላለች። እሱም እንደዚሁ እንዲህ አረ ተመለስ፣ ለመጀመሪያ ጊዜ ልቤ ሲመታ ምን አይነት ቆንጆ ናት እያለ እንግዲህ ስለ ኩኩሻ እያወራ ነበር ማለት ነው። እና በመጨረሻ እንግዲህ መድኃኒቱን ይዞ ቢንያም በር ላይ ነበር እንግዲህ ሀብልን እየጠየቃት በር ላይ አቁማው ቢንያም እባላለሁ ለአቶ እስክንድር የተላኩኝ
የዶክተሩ ልጅ ነኝ በማለት እዚህ ላይ ነበር ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።